ፓኪስታን የተሻሻለውን የኢራን የሰላም እቅድ ለአሜሪካ ደረሰች። በመካከለኛው ምስራቅ አዲስ ጦርነት ስጋት በበረታበትና ዲፕሎማሲያዊ ጥረቶች በከፍተኛ ሁኔታ በቀጠሉበት በአሁኑ ወቅት ፓኪስታን ከኢራን ጋር የተያያዘውን ቀጠናዊ ግጭት ለማስቆም ያለመ የተሻሻለ የሰላም እቅድ ለአሜሪካ ማድረሷ ተገልጿል። የሮይተርስ የዜና ወኪል እንደዘገበው በአሜሪካና በኢራን መካከል የሚደረገው ቀጥተኛ ድርድር አሁንም አስቸጋሪ በመሆኑ የፓኪስታን ባለስልጣናት በሁለቱም ወገኖች መካከል የሚያደርጉትን የአደራዳሪነት ሚና ቀጥለዋል ተብሏል። ለጉዳዩ ቅርበት ያላቸው የፓኪስታን ምንጭ እንደገለጹት ሁለቱም ወገኖች በዋና ዋና ጉዳዮች ላይ አሁንም ሰፊ ልዩነት አላቸው ብለዋል። ዶናልድ ትራምፕ እንዳሉት ብዙ ጊዜ የለንም ሲሉ ያስጠነቀቁ ሲሆን ተደራዳሪዎቹ በየጊዜው የፍላጎት ወሰኖቻቸውን እየቀያየሩ ነው ሲሉም አክለዋል። የኢራን ውጭ ጉዳይ ሚኒስቴር በበኩሉ የኢራንን አዲሱን አቋም በፓኪስታን በኩል ለዩናይትድ ስቴትስ ማድረሱን ያረጋገጠ ቢሆንም የተሻሻለውን የሰላም እቅድ ሙሉ ይዘት ግን ይፋ አላደረገም። የትግራይ ክልል ፕሬዝዳንትነትን በኃይል የተረከቡት ደብረጽዮን ገብረ ሚካኤል ለክልሉ የመንግስት ሰራተኞች የግንቦትና ሰኔ ወር ደሞዝ እንዳይከፈል ጊዜያዊ እገዳ ጣሉ። ደብረጽዮን እገዳውን የጣሉት የመንግስት ሰራተኞች ደሞዝ አከፋፈል የተማከለ እና ፍትሐዊ ሆኖ እስኪስተካከል ድረስ መሆኑን የክልሉ የዜና ምንጮች ዘግበዋል። የደብረጽዮን ጽህፈት ቤት ይህንን ትዕዛዝ ያስተላለፈው ለቢሮዎች፣ ለዞን፣ ለወረዳና ለከተማ አስተዳደሮች በጻፉ ደብዳቤ መሆኑን የዜና ምንጮቹ ጠቅሰዋል። ደብዳቤው አንዳንድ መስሪያ ቤቶች እስካሁን ለሰራተኞቻቸው ደሞዝ መክፈል እንደቻሉና ሌሎች ግን መክፈል እንዳልቻሉ ገልጿል ተብሏል። የጀነራል ታደሰ ወረደ ጊዜያዊ አስተዳደር ፌዴራል መንግስቱ 8.5 ቢሊዮን ብር የድጎማ በጀት ለትግራይ እንዳላከ በመግለጽ ከ141 ሺህ በላይ የሚሆኑ የመንግስት ሰራተኞች ደሞዝ መክፈል እንዳልቻለ ባለፈው ወር ማስታወቁ ይታወሳል። የኳታሩ አልሀያት ቤተሰብ ኢትዮጵያ በ12.5 ቢሊዮን ዶላር በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ማቀዱ ተገለጸ። በሶሪያና ኳታር ቢዝነስ ኢንቨስትመንት ዘርፍ ከፍተኛ ተጽዕኖ ፈጣሪ የሆነው አልሀያት ቤተሰብ በአፍሪካ የመሰረተ ልማት ግንባታ ላይ የሚያደርገውን የኢንቨስትመንት ተሳትፎ በማስፋት በኢትዮጵያ በ12.5 ቢሊዮን ዶላር በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ላይ ትልቅ ትኩረት ማድረጉን ብሉምበርግ ነው የዘገበው። በኬንያ በተቀሰቀሰው ተቃውሞ የአራት ሰዎች ህይወት ማለፉንና በመቶዎች የሚቆጠሩ መታሰራቸው ተገለጸ። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማዋ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት የአራት ሰዎች ህይወት ሲያልፍ ከ30 በላይ የሚሆኑ ደግሞ መቁሰላቸው ተገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር በሰጡት መግለጫ ህገወጥ የሁከት ተቃውሞ ሲሉ በጠሩት ድርጊት ላይ ተሳትፈዋል የተባሉ 348 ሰዎች በቁጥጥር ስር መዋላቸውና ፍርድ ቤት እንደሚቀርቡ ማስታወቋል። ሚኒስትሩ አራቱ ሰዎች እንዴት ህይወታቸው ሊያልፍ እንደቻለ በዝርዝር ባይገልጹም የአይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግረዋል። በተቃውሞ ሳቢያ በርካታ ተጓዦች በከተማዋ ዳርቻና መነሻዎች ላይ ለእንግልት የተዳረጉ ሲሆን ተቃዋሚዎች በዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመሰንዘር ቢያንስ 2 መኪኖችን ማቃጠላቸውን ተከትሎ የከተማዋ መሃል ሙሉ በሙሉ ጭር ብሎ ውሏል ተብሏል። በኬንያ ባለፈው አርብ የተመዘገበው የነዳጅ ዋጋ ጭማሪ በሀገሪቱ ታሪክ ከፍተኛ የተባለ ሲሆን በዚሁ መሰረት የናፍጣ ዋጋ በ23.5 በመቶ እንዲሁም የቤንዚን ዋጋ በ8 በመቶ ከፍ ብሏል። የኬንያ መንግስት ለዚህ ዋጋ ጭማሪ በምክንያትነት የጠቀሰው የኢራን ጦርነትና በዓለም አቀፍ የኃይል አቅርቦት ላይ ያደረሰውን አሉታዊ ተጽዕኖ ቢሆንም በሸማቾች ላይ የሚደርሰውን ጫና ለማቃለል ሲባል ታክስ መቀነሱን አስታውቋል። የናይጄሪያው ዳንጎቴ ኩባንያ በሶማሌ ክልል ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ ኢንቨስትመንት ወጪውን በከፍተኛ ደረጃ ጨመረ። ዳንጎቴ ለፋብሪካው ግንባታ መጀመሪያ መድቦት የነበረውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታውቋል። ኩባንያው የኢንቨስትመንት ወጪውን ማሳደጉን ያስታወቀው ጠቅላይ ሚኒስትር አብይ አህመድ እና የኩባንያው ባለቤት አሊኮ ዳንጎቴ የማዳበሪያ ፋብሪካው ግንባታ የደረሰበትን ደረጃ ከጎበኙ በኋላ ነው። በተጨማሪው ገንዘብ የ110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት ኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ መሰረተ ልማቶችን እንደሚገነባ ኩባንያው ገልጿል። ከወራት በፊት የፋብሪካው መሰረት ሲጣል ፋብሪካው በአመት 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም እንዳለው ተገልጾ ነበር። የባህረ ሰላጤው ሀገራት መሪዎች ባደረጉት ግፊት ምክንያት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት አዘገዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት ማዘግየታቸውን አስታውቋል። ያዘገዩት የባህረ ሰላጤው ሀገራት መሪዎች ዋሽንግተን ለድርድር እድል እንድትሰጥ ያቀረቡትን ጥሪ ተከትሎ መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ
ትሩዝ ሶሻል በተሰኘው በራሳቸው ማህበራዊ ትስስር ገጽ ላይ ባስተላለፉት መልእክት እጅግ ትልቅ ጥቃት ሲሉ የገለጹትን ወታደራዊ እርምጃ ለጊዜው ለማቆም የወሰኑት ከኳታሩ አሚር ተሚም ቢን ሐመድ አልታኒ ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን እና ከተባበሩት አረብ ኤምሬትሱ ፕሬዝዳንት መሐመድ ቢን ዘይድ አልናህያን ጋር ከተወያዩ በኋላ መሆኑን ይፋ አድርገዋል።